السلام عليكم ورحمة الله وبركاته ود تكبراتشو ተመልካቾቼ በያላችሁበት እንደምን አላችሁልኝ እንደምን ቆያችሁኝ ያልኩኝ ያላህ ሰላም እዝነቱ ወይም ረህራህና በረከቱ ለሁላችሁምና በዛሬው ዕለት በርዕሴ ላይ እንደምታዩት የግብጽና ክረምቱ አብረው ገቡ አብረው መዝነብ ጀመሩ ብየዋለሁኝ ሁሉ ጊዜ ክረምት በመጣ ቁጥር እና የኢትዮጵያ መሬት በረጠበ ቁጥር ሰማዩ ውሃ መልቀቅ በጀመረ ቁጥር እንደማመስገን አላህ የሰጣቸውን ወስደው በዚህ ያው አላህን ማመስገን ሲገባቸው በተቃራኒው ያሟርታሉ አንዴ ሱዳን ትጥለቀለቃለች እኛም እንሰምጣለን ወይም እኛም ጋር የሆነ ያህል ጉዳት ይደርሳል ወይም እኛ አስዋን ወይም ሰደል አሊ ስላለልን ንከላከለዋለን ሱዳን ግን ወየውላት የመሳሰሉት አይነት ትርክት አለ ቶሎ ብለው የተለያዩ በዛ ጉዳይ ላይ የሚመለከታቸውም ይሁኑ የማይመለከታቸውን ጠርተው ሲያወያዩ እናያለን እስኪ ለማንኛውም ለዛሬ አንድ አምር አዲብ የሚባለው غير مؤدب لني ادب لله سو زاري كعباس شراقي ጋር ሌላ እንግዲህ አባስ ሸራቂ ማለት ምን ይባለው የጂኦሎጂ ሰው ነው ጂኦሎጂ ማለት የመሬት ጥናት ማለት ነው ተራራ የምናምን የመሬት ጉዳይ ጋር ብቻ የተያዘ ነው ግን ያለ ቦታው ተሰንቅሮ አንዳንዴ ስለ ግድብ ሊያወራም ይፈልጋል ምክንያቱም ግድብንም የሚመለከተው ነገር የለም ከጂኦሎጂ ጋር ጂኦሎጂ የሚመለከተው የተፈጥሮ ነገር ነው እንጂ ይህ ግድብ ስራንም ሆነ የውሃ ጉዳይ የሚመለከተው የመሐንዲስ ወይም የመሐንዲስና ስራ ላይ ነው وهذا الرجل ليس مهندس ولا خبير مياه خبير بطيخ سو የሚያውቀው ጂኦሎጂ ብቻ ነው ከጂኦሎጂ ውጪ የለውም ግን ያው ግብጾች ጋር ما في خوف من المصريين طباخ يعني حطاب أي واحد يتكلم يعني عند انجت لقاميم عند ساندوش سراتنيام ويم የማድ ቤት ሰራተኛም ይወጣና የውሃ ልምድ አለኝ የመሳሰሉት ብሎ ሊያወራ ይችላል ሸርጡ እነሱ ጋር ከረባት መልበስ ብቻ ነው እና ለማዋሸት በጣም ቀላል ነው ዛሬ የሆነ ነገር ይላል ነገ የሆነ ነገር ይቀይራል هناك في بعض الأحيان ملفات هامة ولكنها تكون منسية بعض الشيء አንዳንዴ በጣም ወሳኝ የሆኑ ፋይሎች ይኖሩና ግን አንዳንድ ጊዜ የመረሳት ችግር ይገጥማቸዋል وتظهر تحت الأضواء ثم تتلاشى وتخفض አንዳንዴ በቅልና እንደ ብርሃን ከዛ በጊዜ ሂደት ይረሳና ይጠፋል ያው ትዝ ስንላቸው ነው የሚያወሩት ዝናብ መጣ ለባ የተዘከሩ هناك سد يبدأوا يثرثر وهكذا ثرثارون ليس عندهم منهج ولا عندهم مبدأ ولا لهم علاقة بالحقائق وإنما بالثرثرة واغتنام الفرص للتشويش ينسو زيغا مينغرد ምንድነው በዚህ አጋጣሚ አንደኛ ምንም አይነት ቋሚ የሆነ መርህ የለም ማለት ነው በህዳሴ ግድብ ጉዳይ ላይ ወይም በኢትዮጵያ የናይል ውሃ ወይም የአባይ ውሃ አፈሳሰስ ጉዳይ ላይ ቋሚ የሆነ የሚከተሉት የሆነ እንትን የላቸውም ማለት ነው መርህ የላቸው ስለዚህ እሱ እንዳለው ይጠፋል ይረሱታል የተወሰነ ጊዜ ከዛ አዴ ለካ ግድብ አለ ረሳ ነው ኑ እናውራ ስለሱ እንደውም ዝናብ ዘንቧል ትላንትና ምን እንደዚህ ሚሉ ነው ይመስለኝ ولكن هذا الأمر لا يعني أنها غير هم ይሄ ማለት ግን አሳሳቢ አይደለም ማለት አይደለም اللي بيتفرج على البرنامج ده ይህንን ፕሮግራም ይመለከት ሰው يعرف إنه في 10 سنين الأخيرة
كان ملف المياه والمشكلة مع أثيوبيا ላለፉት 10 ዓመታት የተከታተለ ሰው ወይም ላለፉት 10 ዓመት የተከታተለ ሰው በውሃ ጉዳይ ላይ የነበረውን ችግርና ከኢትዮጵያ ጋር የነበረውን መጋተት ይታዘባል። لها أهمية كبيرة በጣም ጉዳዩ አሳሳቢ ነው። ولكن الأحداث قد مرت في المنطقة وأشياء كثيرة جعلت الملف الأثيوبي يتراجع إعلاميا. ነገር ግን በአካባቢው አንዳንድ ጉዳዮች ተከሰቱና የኢትዮጵያ ጉዳይ ወደ ኋላ ብለናል ከሚዲያ አኳያ። ولكن المياه لا تعرف التراجع. የውሃ ጉዳይ ግን ወደ ኋላ መመለስ የሚባል ነገር አያውቅም። مشكلة المياه مع أثيوبيا موجودة. ስለዚህ ከኢትዮጵያ ጋር ያለን የውሃ ችግር አለ። لو كان موجودا لما نسيتموه ولما بقي مسكوتا عنه ندم ملو እውነት የውሃው ችግር ቢሆን ኖሮ ባረሳችሁት ነበር፣ ዝም ባላላችሁት ነበር፣ የሆነ ጊዜ ጠሽ ስትሉ ብቻ የምታወሩበት ነገር ባልሆነ ነበር። لدرجة أن الرئيس ترامب عندما قابل فخامة الرئيس عبد الفتاح السيسي ለዛ ነው ዶናልድ ትራምፕን አብዱልፈታህ ሲሲን ባገኘው ጊዜ ذكر بالنص በግልጽ የጠቀሰው ነገር ቢኖር هذه المشكلة وهذه القضية التي يجب حلها. ይህ በጣም ሊፈታ የሚገባውን ጉዳይ የዚህን ጉዳይ ነው ያነሳው። إلى أين وصلت هذه المشكلة؟ ችግሯ ወይም ይህ ችግር ምን ደረሰ? ماذا سنفعل؟ ምን እናደርጋለን? حضراتكم تعلموا أن أثيوبيا قد بنت السد. እንደምታውቁት ወዳጆቼ ኢትዮጵያ ግድቡን ገደበች። نعم هذه حقيقة ابلعها واطو. وأن هذا العام بالتحديد يبدو أنه عام أمطار شحيحة بعض الشيء. عندما مثلا وهذا التشاؤم المعهود من قبل هؤلاء السحرة والمفتونون بزي أمد عندما مثلا يهون ياهل وهو أنا السميلي مثلا يا مرتها البراس لي. أنتم تعلموا أن الأمطار في أثيوبيا صيفية. እንደምታውቁት የኢትዮጵያ የውሃ አመጣጥ ያው ለነሱ በበጋ ስለሆነ ሰይፊየ በበጋ ለኛ በክረምት ነው የሚመጣው። ለኛ በክረምት ለነሱ የኛ ክረምት ይባላል ሽታ ማለት ነው። ሰይፊ ማለት እነሱ ጋር በጋ ነው። ኃይለኛ ሙቀት ሲያቃጥላቸው እኛ ጋር ውሃ ይመጣል። حجم المياه ايه؟ ما هو الموضوع؟ ውሃው ምን ያህል ነው? ምንድነው ጉዳዩ? كيف نتصرف؟ እንዴት እናደርጋለን? نعود مرة أخرى እንደገና ተመልሼ لموضوع سد النهضة، ونعود مرة أخرى لمراقبة المياه التي نحتاجها في مصر وفي السودان. ስለዚህ ዛሬ ተመልሰናል ወደ ህዳሴ ግድብ ጉዳይ። ይህ እኛን የሚያሳስበን ሱዳንን የሚያሳስበው ውሃ ምን ደረሰ ብለን ለመጠየቅ الدكتور عباس شراقي أستاذ الجيولوجيا والموارد المائية بجامعة القاهرة. أستاذ الجيولوجي ليس فيه أي شيء من دراسته في الموارد المائية ولكنهم يكذبون كالعادة. يا جيولوجي ممهرنا يوها قداي لي ተመራማሪ ይላል። የውሃ ጉዳይ ላይ ምንም አልተመራመረም። ትክክለኛው ሐቂቃው ማለት ነው። ግን በውሸት የሚጨምሯት ነገር አለች። ልክ እንደ አንድ ሳሚህ አርሜኒዮስ የሚባል ሰው ነበር። አስረውታል። አሁን አንድ ፕሮግራም ላይ እንደኛ ሊሸውዱት አመጡትና እሱንም አንድ ተወያይ ጠሩ በቴሌቪዥን ማለት በስካይፕ ወይ በሆነ ነገርና ሲጠሩት
ሲመጣ ማን ነው ይሄ ሲላቸው ናዲር ኑረዲን እንዴ ይሄ ናዲር ኑረዲንማ እርሻ አስተማሪ ነው የመሐንዲስ ጋር ታቀርቡታላችሁ እንዴ እኮ መሐንዲስ ነኝ እሱ እርሻ አስተማሪ ነው ስለ እርሻ ያወራ እንጂ እንዴት ስለ ምህንድስና ስለ ኢትዮጵያ የህዳሴ ግድብ ሊያወራ ይችላል ስለዚህ ይሄን አልቀበልም አላቸው ማለት ነውና እንዲህ አይነት ድፍረት ያላቸው ሰዎች ናቸው የእርሻ አስተማሪው ስለ ምህንድስና ሊያወራ ይመጣል ምንም ሳያፍር እንደ ናዲር ኑረዲን ግድቡ እንዲ ነው ከፍታው ዝቅታው ነው ያለ ያወራል ከዛ በኋላ ምንም አያፍርም اهلا بيك يا فندم اهلا استاذ عمرو تحياتي لحضرتك ولكل المشاهدين الكرام ايه الوضع دلوقتي ምንድነው እስኪ አሁን ላይ ያለው ሁኔታ وكما ذكرت حضرتك سد النهضة انتهى إنشائيا عند تكسكو يا هداسي قدب بقدب درجة على القوال يعني نقدر نقول منذ سنتين يمكن ايه مالت لولد تامت مولو احتفلوا العام الماضي صحيح لكن هو كان انتهى العام اللي قبله እርግጥ ነው የጨረሱት ከሱ በፊት ባለው አመት ነው ቢሆንም ግን ባለፈው አመት ደግሞ ያው እንትን ብለዋል መክፈቻ አድርገውለታል امتلأ العام الماضي بتخزين حوالي 64 مليار متر مكعب ባለፈው አመት 64 ሞልቷል ይላል ያው የአንዱ የአባስ ሸራቂ ብቸኛ ውሸት የዓለም በሙሉ መሐንዲሶች የነሳሊኒም የሱ መሐንዲስ ሳይቀር እንደነ ዶክተር መሐመድ حافظ نادر نور الدين ሳይቀር الذين في الداخل والخارج يؤمنون بأن سد النهضة مليء ب74 مليار متر مكعب إلا هذا الكذاب الأشر ይሄ ብቸኛው ውሸታም ቀጣፊ ሰውዬ ብቻኛው የህዳሴ ግድብ የሚችለው 64 ቢሊዮን ሜትር ኪዩብ من غرائب العباسية الشراقية كعباسية شراقية يعني الكذب الواضح كل العلماء والعقلاء يتفقون على أن سد النهضة يخزن 74 مليار متر مكعب إلا هو الخارق عنده يعني شيء مختلف تماما في الحسابات مانم اسكداري درس بلوت مانم ما يكون ሁሉም የራሳቸው እንኳን የግብጾች አዋቂዎች ሳይቀሩ እና ሁሉም በሚናገሩበት መሰረት ሁሉም የሚሉት የህዳሴ ግድብ 74 ቢሊዮን ሜትር ኪዩብ ይይዛል ነው የሚሉት ሳሊኒም ሁሉም ማንኛውም የኛም ሀገር መሐንዲሶች የውጭ ሀገር መሐንዲሶች ማን ሲቀር አባስ ሸራቂ ሲቀር 64 بليون متر كيوب المفروض حال سد النهضة طوال العام انه يفرغ مياه لتشغيل توربينات وهذه المياه تأتي الى مصر ثم يعيد الملء مرة اخرى في موسم الامطار اللي هو يعني نقدر نقول ان هو بدأ الان وبالتالي እኛ የምናቀው የህዳሴ ግድብ ተርባይኖች እየሰሩ ውሃውን ካፈሰሱት በኋላ ልክ እንደዚህ የክረምት ጊዜ ሲመጣ ዝናቡ ይመጣና ይሞላዋል እንደዚህ ያለ ይቀጥላል وهو يعلم ذلك ولكنه كان يصرخ حتى قبل تركيب التربونات معنى ذلك انه يكذب ويستمر في الكذب ተርባይኖቹ ሲገጠሙ ውሃ አፍስሰው እንደሚልኩለትና አዲስ ውሃ ኢትዮጵያ እንደምትቀበል ድሮም ያቅ ነበር ማለት ነው ግን ተርባይኖቹም ከመገጠማቸው በፊት ይዋሽ ነበር ግብጽ ትጎዳለች እዛ ቢቀረው ውሃ ሁሉ የግብጽ ውሃ ነው ምናምን ያለ ሲያወራ ነበር አሁን ደግሞ ተቀይሮ ጎርፍ ሊመጣብን ነው አሁን ኢትዮጵያ بدن باللقكچم كترماينوቹ የተወሰነው ነው ያሰራችሁ ይለናል يبقى السنوات اللي فيها ضرر كبير على مصر بحجز مياه وتكوين بحيرة هي دي كانت السنوات السابقة من سنة 20 إلى سنة نقدر نقول حتى لسنة 25 ስለዚህ በግብጽ በኩል አስቸጋሪ ወቅት የነበረው የኢትዮጵያ የሙሊት ሰዓት ላይ ነበር ስለዚህ ግድቡ ከሞላ በኋላና ከጨረሰ በኋላ ግን ችግሩ قلوال لكن من الآن يعني فيما بعد سوف يعني يملأ أو يملأ سد النهضة ثم يفرغ مياه للسودان ومصر عن طريق تشغيل التوربينات أو ስለዚህ ከዚህ በኋላ የሚሆነው ይሄ ነው ማለት ነው የሚቀጥለው አሁን ውሃው በተርባይኖች በኩል ተመቶ ይለቀቅልናል ወይም ብሏል ይቀጥላል ከዛ ለሱዳንና ለግብጽ ይሄዳል في حالة ما إذا كانت هناك أمطار غزيرة
كما حدث العام الماضي ويضطر إلى فتح بوابات المفيض ወይም ደግሞ ውሃው በጣም ብዙ ይሆንና ከተርባይንም በላይ ሆኖ የግድ ውሃውን ለማፍሰስ በተፋሳሽ መክፈቻ ቦታ ላይ ከፍቶት የሚለቀው ነው የሚሆነው ልክ እንዳለፈው አመት። ይሄ ማለት ነው ኢትዮጵያ ለን تستطيع أن تخزن ما زاد من 74 مليار متر مكعب، ليس كما يقول هذا المجنون الخريب ይሄ ብቸኛው ወፈፌው ከሚለው በስተቀረ አብዛኛው ወይም ሁሉም ዑለማዎች አንድም አልሰማውም 64 ነው ሚል ሁሉም ሚስማማበት የሆነው 74ቱን ኢትዮጵያ ከያዘች በኋላ ልክ ሌላ ክረምት ሲመጣ መልሳ ትለቅላቸዋለች የተወሰነ ማለት ነው። فتأتي المياه أيضا لأن تفريغ المياه من بوابات المفيض بتتم في النيل وليس في خارج النيل كما يحدث في مصر. احنا عندنا لو مخزون السد العالي ስለዚህ በኢትዮጵያ በኩል የሚያዘው ውሃ ናይል ላይ ብቻ ነው፣ ሌላ የትም መያዝ አይችሉም። ያለው ውሃ ይመጣል ያው ህዳሴ ግድብ ላይ ነው የሚገባው። ሌላ ቦታ ማስቀመጫ የላቸውም። ሰደል ምንድነው ያለው ሰደስ ስርጅ የሚሉት ወይም ደግሞ ሳድል ዳም የሚባለው የኛም እሱም የናይሉ መፋሰሻ ላይ ስለሆነ የግድ እሱም ከሞላ ቀጥታ ወደ እነዚህ ነው የሚያፈሰው ወደ እነሱ ማለት يعني في زياده وفي خطوره بنفرغ في توشكا في صحراء مصر وليس እኛ ግን ውሃችን ከሞላ ከልክ በላይ ከሞላ ሌላ ማፋሰሻዎች አሉ። ወደ ባህር አለ ወደ ቱሽካ እናፈሳለን። ወደ ቱሽካ በረሃውን መልቀቅ እንችላለን። في نهر النيل لكن في اثيوبيا في جميع الحالات المياه بتفرغ في نهر النيل ነገር ግን በኢትዮጵያ ግን በሁሉም አጋጣሚ ውሃው ሌላ ቦታ ሊሄድ አይችልም። ከሞላ የግድ በሚቀጥለው የናይል ፈሳሽ ወይም ማፋሰሻ ወንዙ ጋር ነው ዋናው ወንዝ ጋር ነው የሚቀላቀል ሌላ የትም አይሄድም። በቃ هذه الحقائق الآن يقولها ربما يكذب غدا ما عندنا مشكلة ننتظر حتى يكذب كمان. لكن ما حدث الآن هو بنشوف معدل مياه الأمطار كما نعلم من آلاف السنين. حال نهر النيل زيه زي بقية أنهار العالم أن هناك سنوات أمطار غزيرة بنقول على سنوات ሌላው የሌሎች ወንዞች እና የናይል ወንዝ የሚለየው የጥቁር አባይን ጨምሮ ብዙ ጊዜ የሚጠቀመው የዝናብና ሌሎችን ምንጮች ስለሆነ ቋሚ የሆነ አይደለም። የሆነ ጊዜ በጣም ዝናቡ በስቶ ብዙ ጎርፍ ሊያመጣ ይችላል። ሌላ ጊዜ ደግሞ ውሃ አጥሮ በጣም ድርቅ አካባቢ ሊመጣ ይችላል። وفي سنوات يعني عجاف يعني كما ذكر يعني او من ايام سيدنا يوسف عليه السلام ልክ ነብዩላህ ዩሱፍ ጊዜ እንደተከሰተው ግን የነሱ ይሄ ነው በቃ ዕውቀት አለ እዚህ ጋር። ነብዩላህ ዩሱፍ የሚባሉት ነብይ ሰለላሁ ዐለይሂ ወሰለም እሳቸው ከመጡ በኋላ ንጉሱ በወቅቱ ያየው ህልም ላይ ኢኒ አራ ፊል መናሚ በህልሜ ያየሁት ነው ብሎ ለዩሱፍ ዐለይሂ ሰላም ያው እንዲተረጎምለት የነገረው ማለት ነው። 7 በቀራቲን 7 ላሞች ነው ያየው እና የተወሰኑት በጣም ከሲታ የሆኑት በጣም ትላልቅ ወፍራም የሆኑትን ሲበሏቸው አየሁኝ የሚል ህልም ያለ ያኩሉሁን 7 ዒጃፍ እንግዲህ ሌላ 7 ስለዚህ ይህንን ያየበትን ህልም መጥቶ ሲያስረዳቸው 7 ዓመት ጥጋብ ይመጣል፣ ዝናብ ይመጣል፣ ሁሉ ነገር በሽ ነው። 7 ዓመት ደግሞ ድርቅ ይመጣል። ስለዚህ ተዝራዑነ 7 سنين دأب ስለዚህ የሱ መፍትሄ ምንድነው? هل قال لهم تقاتلوا إثيوبيا لا تثرثروا في الميديا قال لا قال تزرعون 7 سنين دأب እሱ ያለው ይዱና ኢትዮጵያን ደብድቡ ነው ያለው። ኢትዮጵያ ላይ ጩሁ ውሸቱ ዋሹ ነው ቀጠፉ ነው ያላቸው ነብዩላህ ዩሱፍ ነው። ተዝራዑነ 7 سنين دأب ምን ማለት ነው? 7ቱን የመጣላችሁ የውሃ ጊዜ በደንብ ተጠቀሙት። አስቀምጦ የተወሰነ እርሻውን በደንብ ስሩና ከእርሻው ላይ የሚታጨደውን አጨዳችሁ የሚተውን እዛው ላይ ተታችሁ ምግቡ እንደ ምግቡ አይነት እንደምትዘሩት አይነት በዛ አይነት መልኩ ተወጡት
ከዛ 7ቱን አመት ድርቅ ሲመጣ እየቆጠባችሁ ከጎተራችሁ ያወጣችሁ ትጠቀማላችሁ ከዛ اجعلني على خزائن الارض አለ ከዛ ወላ እኔን ደግሞ የሰፋሪው ዋና ወይም የገንዘብ ሚኒስትሩ ወይም የግምጃ ቤቱ ኃላፊ አድርገኝ ብሎ ያንን ምክንያቱም አዋቂ ነኝ ሙስና ምናምን አላቀም ጠብቄ ሁሉን ነገር እሰራለሁ አለው ይላል ስለዚህ እነሱ ይሄን ያቆታል لمن كنا يسربتهم مالك لكنهم لا يعملون بعمل يوسف عليه السلام بل إذا جاء الجفاف حتى قبل ما يجي الجفاف يبكون على إثيوبيا ويصرخون وكأنهم لا يؤمنون بيوسف عليه السلام وما نصحهم به يوسف تاريخ يتمارسوا على المسلوت إذا بدأ الجفاف سيبدأ من إثيوبيا من أين لها أن تعطيهم لا شيء كإثيوبيا لتستعشهم تشلم بل عندهم 168 مليار متر مكعب في سد العالي و40 مليار متر مكعب في أماكن أخرى إذن عندهم كثر ما شاء الله يكفيهم أكثر من 7 سنين الحمد لله إثيوبيا ليس لها إلا 74 مليار متر مكعب إثيوبيا 7 بليون متر كيوب بتشانا يهايكو دقمو سيتشمر 3 بليون متر كيوب بدك لالاو من البات عند لي 120 بليون متر كيوب نيالات إثيوبيا ما نو لتزن لتمين إذا جاء الجفاف لمن نشفق لإثيوبيا وليس لمصر لأنها تكذب فقط لا بالتالي هذه السنوات يمكن آخر فترة جفاف شهدتها مصر ويمكن القارة الإفريقية ودول حوض النيل بالتحديد كانت من سنة 81 إلى سنة 87 7 سنوات عجاف بالفعل ስለዚህ ባለፈው ይህንን አይነት የ7 አመት ትክክለኛውን የተቀመሰው በዚያ አካባቢ በ80ዎቹ ነበር አለ ስለዚህ ليس اذا معنى ذلك انه لا ياتي في كل سنه فقط هلوسه مصريه يا نبي الله يوسف تاريخ በየአመቱ እንደማይደጋገም ካወቅንበት ነገር አንዱ አንዳንዴ 30 አመት ሰላም ነው ምንም ነገር የለም ስለዚህ አሁን ለምሳሌ ማሰብ እንችላለን ከ1881 ጀምሮ እስከ 1888 ድረስ 7 አመት በትክክል انتم بلنال على ثم لم يعهد بعد ذلك يعني 18 سنتنو 19 مالت 1988 جمرو ሲቀነስ ታደርጉና 2026 38 عام نحن الآن في 38 سنة لم نرى أي جفاف ولا عجاف إلا في عقول المصريين ولسانهم وتشاؤمهم وأكاذيبهم وثرثرتهم وهرائهم نعم منك أوهن اسكازاري درس 38 عامات ምንም አይነት የደርቅ ሌላ ውሃ በጣም የሚቀነስ እንኳን ሁኔታ አልተፈጠረም ማለት ነው